ሰላም ሰላም፣ እንዴት ናችሁ? እግዚአብሔርን እጅግ አድርጌ አመሰግናለሁ ስለዚህ ጊዜ ስለዚህ ሰዓት። ዛሬ ደግሞ የእግዚአብሔርን ቃል አብረን እንከፋፈላለን። ከሶስተኛ ዮሐንስ ላይ አንድ ክፍል አንብቤ እንመለከታለን። ወዳጆይ ለአንተ እንግዶች ቢሆኑም እንኳን ለወንድሞች በምታደርገው ነገር ሁሉ ታማኝ ነህ። እነርሱ አንተ ስላለ ፍቅር በቤተ ክርስቲያን ፊት መስክረዋል። በመንገዳቸውም እግዚአብሔርን ደስ እንደሚያሰኝ ሁኔታ ብትረዳቸው መልካም ታደርጋለህ። ስለ ስሙ የወጡት ከአሕዛብ ምንም ሳይቀበሉ ነውና። እንግዲህ አብረን ለእውነት እንድንሰራ እንዲህ ያሉትን ሰዎች ልናስተናግድ ይገባል ይላል። እንግዲህ ዮሐንስ ለጋይዮስ በሚጽፍለት በዚህ ክፍል ላይ ስለዚህ ሰው መልካምነት ያነሳል። ይሄ ሰው እንግዳ ይቀበላል። ይሄ ሰው የወንጌል ማህበርተኛ በመሆን ስለ ወንጌል ይተባበራል እና ይሄንን እውነት ነው አንስቶ ዮሐንስ የሚያበረታታው የሚያመሰግነው ማለት ነው። እና ይሄንን እያደረገ እንግዲህ ግን በመሃል ደግሞ ሌላ ሐሳብ ያነሳል። ቁጥር 9 ምን ይላል? ለቤተ ክርስቲያኒቱ ጽፌ ነበር ይልና ነገር ግን መሪ መሆን የሚወደው ዲዮጥራጢስ አይቀበለንም የሚል ደግሞ ሐሳብ ያነሳል። አንድ ደግሞ ዲዮጥራጢስ የሚባል ሰው በዛ ቤተ ክርስቲያን ውስጥ እንዳለ ያነሳል። እንግዲህ ይሄ ዲዮጥራጢስ ስለሱ ነው ትንሽ ማውራት የምፈልገው። እናንተ ክፍሉን በማንበብ ከዚህ ጋር የተያዙ ጽሁፎችንም የተለያዩ እንትኖችን በማንበብ የበለጠ ልታዳብሩት ትችላላችሁ። ነገር ግን ይሄ ዲዮጥራጢስ የሚባለው ሰው በጣም ይገርመኛል። ይሄ ሰው ምንድነው? በቤተ ክርስቲያን ውስጥ ያለ ሰው ነው። በጉባኤ መካከል በህዝቡ በእግዚአብሔር ህዝብ መካከል የሚኖር ነው። ነገር ግን በጣም አንድ የሚገርም ባህሪ ያለው ምንድነው? ይሄ ዲዮጥራጢስ ወንድሞችን አይቀበልም። ታውቃላችሁ? ስለዚህ ምንድነው የሚለው? ለቤተ ክርስቲያኒቱ ጽፌ ነበር፣ ነገር ግን መሪ መሆን የሚወደው ዲዮጥራጢስ አይቀበለንም ይላል። መሪ መሆን ይፈልጋል። በእግዚአብሔር ህዝብ መካከል ነው ያለው፣ በህዝቡ መካከል ነው ያለው። መሪ መሆን ይፈልጋል፣ ነገር ግን አይቀበልም። አብሮት ያሉትን አይቀበልም፣ ከውጭ የሚመጡትን አይቀበልም እና በጣም አስገራሚ ሰው ነው። ስለዚህ እኔ ከመጣው እርሱ በክፉ ቃላት ስማችንን ለማጥፋት የሚያደርገውን ሁሉ ይፋ አወጣለሁ። ይህም አልበቃ ብሎት ወንድሞችን አይቀበልም፣ ሊቀበላቸው የሚፈልጉትን ይከለክላቸዋል፣ ከቤተ ክርስቲያንም ያስወጣቸዋል ይላል። የሚገርም ሰው ነው ይሄ ዲዮጥራጢስ የሚባል ሰው። እንግዲህ አንደኛ እሱ ሰው አይቀበልም፣ ሌሎች ደግሞ ሰዎች የሚቀበሉትን እነሱንም አሳምጾ እንዳይቀበሉ ያደርጋል። ብቻ አይደለም ይከለክላል ይልና ከቤተ ክርስቲያንም ያስወጣቸዋል ይላል። አይገርምም? አይቀበልም፣ የሚቀበሉትንም አይቀበልም፣ የሚቀበሉትንም ሌሎችን እንዳይቀበሉ በጣም ፑሽ ያደርጋል። ይሄ ብቻ አይደለም፣ በመጨረሻ ከቤተ ክርስቲያን ገፍቶ ያወጣል። ሌላው አስቀያሚ ባህሪው ምንድነው? ስም ያጠፋል ይላል። እንግዲህ እግዚአብሔር ያሳያችሁ፣ እግዚአብሔር ቤት ውስጥ ያለ ሰው ግን እነዚህ አስቀያሚ ባህሪያቶችን ያደርጋል። ወዳጆች ሆይ መልካም የሆነውን እንጂ ክፉን አትምሰል ይለዋል ዮሐንስ ለሚጽፍለት ሰው። አንተ ግን ይሄን አትኮርጅ፣ አንተ መልካም አድርግ፣ መልካሙን ምሰል፣ መልካሙን ሁን እያለ ክፉን አትምሰል ይለዋል። መልካም የሆነውን የሚያደርግ ሁሉ ከእግዚአብሔር ነው። አያችሁ? ክፉ የሚያደርግ ግን እግዚአብሔርን አላየውም ይላል። አያችሁ? አንተ መልካም አድርግ፣ መልካም የሚያደርግ ሁሉ ከማን ነው? ከእግዚአብሔር ነው። ክፉ የሚያደርግ ግን ከማን ነው? ከሰይጣን ነው። አለቀ። አያችሁ? ለዚህ ነው ዮሐንስ በሌላው ሐሳብ ክፍል ላይ ምን ይላል? በአንደኛ ዮሐንስ ላይ ስንመለከት እንግዲህ የእግዚአብሔር ልጆች እና የእግዚአብሔር ልጆች እና የሰይጣን ልጆች በዚህ ይለያሉ ይልና ስለ ፍሬያቸው ነው የሚናገረው፣ ስለ ምግባራቸው፣ ስለ ተግባራቸው ነው የሚናገረው። ስለዚህ ቅዱሳን በጣም መወዛገብ የለብንም። እግዚአብሔር ቤት ውስጥ እንዴት እንደዚህ ይሆናል? እግዚአብሔር ቤት ውስጥ እንደዚህ አሉ። በቃ እነ ዲዮጥራጢስ አሉ፣ በቃ ቸርች ውስጥ አሉ። ይሄ ሰው እኮ ወገኖች ዲዮጥራጢስ እግዚአብሔር ቤት ውስጥ ያለ ነው። እንደውም ቦታም ያለው ሰው እንደሆነ ነው ክፍሉ በደንብ የሚያሳየው። ስለዚህ እንደዚህ ይለዋል፣ ለዲሜጥሮስ ሰው ሁሉ ይመሰክሩለታል፣ እውነት ራሷም ትመሰክርለታለች፣ እኛ ደግሞ እንመሰክርለታለን፣ እናንተም ምስክርነታችን እውነት እንደሆነ ታውቃላችሁ። አያችሁ? መልካም ሰው በጣም ብዙ ግርግር አያስፈልገውም። እሱም ግርግር አይፈጥርም፣ እሱንም ለመረዳት ግርግር አያስፈልግም። ለምን? ፍሬው ራሱ ይመሰክርለታል፣ እኛ እንመሰክርለታለን፣ እናንተ ራሱ ይላችኋል ዮሐንስ። አብሮት ላሉ ነው እንግዲህ ለቤተ ክርስቲያን ደብዳቤ የተጻፈውና እናንተም ታውቃላችሁ ትመሰክሩለታላችሁ ይላል። አያችሁ?
ምንም ግርግር አያስፈልግም። ክርስትና የፍሬ ህይወት ነው። ፍሬያችን ይናገራል። ፍሬያችን የማን እንደሆነ ይለያል ማለት ነው። ስለዚህ በእግዚአብሔር ቤት ስንኖር በጣም እርግጠኛ መሆን ያለብን ነገር ቢኖር ምንድነው? የማን ወገን ነን? የእግዚአብሔር ነን? የሰይጣን ወገን? አያችሁ። ስለዚህ የምንጋፋ ስም የምናጠፋ ወንድሞች እህቶችን የማንቀበል ምንድነው? ይህ ሰው አሁን ስትመለከተው አላማው አይቀበልም። ውስጥ ያሉት ምንም በቃ ኮሚኒኬሽን የሚባል ነገር ጤናማ የሆነ አምላካዊ የሆነ ህብረት በፍጹም እንዲኖር አይፈልግም። አያችሁ። ይሄንን ምን ይለዋል ዮሐንስ? እንግዲህ አንተ ግን የእግዚአብሔር ሰው ሆይ መልካም የሆነውን የሚያደርግ ሁሉ ከእግዚአብሔር ስለሆነ መልካም አድርግ፣ ክፉ የሚያደርግ ግን ከእግዚአብሔር አይደለም የሰይጣን ነው ይላል። ስለዚህ ዲዮጥራጢስ ይሄንን ቢያደርግ አዎ ቸርች ውስጥ ነው ያለው፣ ግን የማን ነው? የሰይጣን ነው ማለት ነው። ስለዚህ ምንም ግራ መጋባት አያስፈልግም። እንደዚህ አይነት ሰዎች ቸርች ውስጥ አሉ። ታዲያ እንዴት ነው ከነዚህ ሰዎች ጋር ኮሚኒኬት የምናደርገው? ጌታን እንወዳለን፣ ህብረት እንወዳለን፣ ቸርች ውስጥ መሰንበት መዝለቅ እንፈልጋለን፣ ግን እንዴት ህብረት እናድርግ ስንል የእግዚአብሔር ቃል አንድ ነገር ይላል ለጢሞቴዎስ። ሐዋርያው ጳውሎስ ደግሞ እንደዚህ ይላል በሌላ ክፍል ላይ የእግዚአብሔር ሰው ሆይ አንደኛ ጢሞቴዎስ ምዕራፍ 6 ላይ ቁጥር 11 የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ፣ ጽድቅን፣ እውነተኛ መንፈሳዊ ህይወትን፣ እምነትን፣ ፍቅርን፣ ትዕግስትንና ገርነትን ተከታተል ይላል። አያችሁ። አንተ ግን የእግዚአብሔር ሰው ሆይ አንተ መኖር ያለብህ እንደዚህ ነው። አንተ ግን እንደዚህ ነው መኖር ያለብህ፣ ያንተ መልክ መሆን ያለበት ይሄ ነው ይለዋል። እንዴት ሲባል እውነትን፣ ፍቅርን፣ መንፈሳዊ ህይወትን፣ ትዕግስትን፣ ገርነትን ምን በል ተከታተል፣ ይሄንን ጠብጥብ፣ አንተ በዚህ ታወቅ፣ አንተ በዚህ መንገድ ሂድ ብሎ አቅጣጫ ሲያሳየው ትመለከታላችሁ። መልካሙን የእምነት ገድል ምን በል ተጋደል፣ በብዙ ምስክሮች ፊት በመልካም መታመን የመሰከርክለትንና የተጠራህበትን የዘላለም ህይወት አጥብቀ ያዝ ይላል። አያችሁ። ትልቁ ቁልፍ ነገር ይሄ ነው። በጌታ ቤት ስንኖር አሁን ላይ እንድንሸሽ ብንብል እንድንጠፋ የሚያደርጉ ሰዎች እንደ ዲዮጥራጢስ አሉ። ሚስጥሩ ግን ይሄ ነው። አንደኛ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ እንደሚለው ሁሉ መሸሽ ካለብን እዛው እያለን ከእንደዚህ አይነት ሰዎች መሸሽ ነው። ሐሳባቸውን መሸሽ፣ ተግባራቸውን መሸሽ። በፍጹም ከነዚህ ሰዎች ጋር ህብረት ማድረግ አያስፈልግም። እዛውንን ቸርች ውስጥ ነገር ግን እንለያለን ማለት ነው ከነዚህ ሰዎች። ስለዚህ እኛ የምንከተለው ምንድነው? እውነተኛ መንፈሳዊ ህይወት ነው። ለነዛም ሰዎች እንደ ዲዮጥራጢስ ስላሉትም ለመልካሞቹ የኛ መገለጫ መንፈሳዊ ህይወት ነው። ስለዚህ እምነትን ነው መከተል ያለብን። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል እያየን ነው መሄድ ያለብን። ፍቅርን ነው አያችሁ፣ ትዕግስትን፣ ገርነትን፣ እነዚህ ነገሮች በሙሉ እንደ ዲዮጥራጢስ አይነት ሰዎች ሊያስጥሉን በጣም ይጥራሉ። እኛ ግን ይሄን ጠብቀን መሄድ ከቻልን ብስለት አለን ማለት ይቻላል ማለት ነው። ስለዚህ መልካሙን የእምነት ገድል ተጋደል ይሏል። መልካም ነው አይደል? ያዝነው ህይወት ጌታ መልካም አይደለም? ወደን አይደል እየኖርን ያለ ነው? ይሄ ህይወት ያዋጣል አይደል? አዎ። ነገር ግን መጋደል ይፈልጋል። እንደ ዲዮጥራጢስ ያሉ ሰዎች ፊት አይፈልጉም። በጣም እንደዚህ አይነት ሰዎች ትንሽ ኮስተር ማለት ያስፈልጋል። ሁሌ ስለምናያቸው በዙሪያችንም ስላሉ። ስለዚህ ከእንደነዚህ አይነት ሰዎች ጋር በቀልድ የምትዘልቁት ህይወት አይደለም። በፍጹም በቀልድ አይደለም። ትንሽ ቆፍጠን ማለት ኮስተር ማለት ያስፈልጋል እነዚህ ሰዎች ላይ። ምክንያቱም ምንም ርህራሄ የላቸውም። ስለ ህብረት አይገባቸውም። ስለ ፍቅር አይገባቸውም። በቃ ምንም አላማቸውም እንደሆነ እንኳን አታውቁም። ስለዚህ መጽናት ያስፈልጋል። ስለዚህ ለሁሉም ህይወትን በሚሰጥ በእግዚአብሔር ዘንድ እንዲህ በጳንጦስ ጲላጦስ ፊት እውነትን በመሰከረ በክርስቶስ ኢየሱስ ፊት አደራ የምልህ ይለዋል። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ይህን ትእዛዝ ያለ እድፍና ያለ ነቀፋ ሆነ እንድትጠብቅ ነው ይለዋል። አያችሁ፣ እንደ ዲዮጥራጢስ አይነት ሰዎች ቸርች ውስጥ እድፍን ያመጣሉ፣ ነውርን ያመጣሉ፣ ሊያነካኩን ይሞክራሉ። ነው እኛ መስመራችንን ማወቅ አለብን። አድምቀን ማስመር አለብን። ኦኬ አንተ ኑር እንግዲህ ምንም ማድረግ አንችልም። የእግዚአብሔር ቤት የድብድብ ቤት አይደለም፣ ሬስሊንግ አይደለም፣ ጡንቻ የምናሳይበት ቤት አይደለም። ለዚህ ነው የምንሸሸው። ለዚህ ነው ዞር ስንል እንደ ሞኝ እንደ ጅል ራሳቸው እንደሆነ ነገር ቆጥረው አንዳንዶች የሚዘባነኑት ማለት ነው። ግን አይደለም። እኛ ይሄ እውነት ስለገባን እንሸሻለን። እነ ዲዮጥራጢስ ትልቁ አስቀያሚ ባህሪያቸው ምንድነው? ደፋሮች ናቸው። መድረክ የመያዝ ድፍረት አላቸው።
ሰዎችን እንደፈለጉ የማረክ በጣም ከባዶች ናቸው። ማይንዳቸው በጣም ከባድ እንደዚህ አይነት ሰዎች። ነገር ግን ምንድነው ከኛ የሚጠበቀው? አደራም የሚለው ሐዋርያው ጳውሎስ ለልጁ ለመንፈሳዊ ልጁ ይሄንን ነው። በክርስቶስ ኢየሱስ የተሰጠን ያንን ውድ ነገር ምን እንድንል ያለ ነቀፋ ያለ ነውር እንድንጠብቅ ነው። እነዚህ ሰዎች እነሱ እንደሚሳደቡ እንድንሳደብ፣ እነሱ አሽሙር እንደሚያደርጉት አሽሙረኛ እንድንሆን፣ ዘረኛ ናቸው እኛም እንደዛ እንድንሆን በብዙ ነገር ይነካኩናል። ነው ዞር ማለት ነው። በቃ ከነሱ ጋር እንደዚህ አይነት ንትርክ ውስጥ ይሄ የአሮጊቶች አይነት ተረት ህይወት ከነሱ ጋር መኖር የለብንም። ስለዚህ ምንድነው የሚለው ያም መገለጥ የተባረከውና ብቻውን ገዢ የሆነው የነገስታት ንጉስ የጌቶችም ጌታ እግዚአብሔር በራሱ ጊዜ የሚያሳየው ነው ይላል። ስለዚህ ትልቅ ነገር ነው የተሰጠ። ይሄ ህይወት ቸልታን አይፈልግም። ወይ ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ እግዚአብሔር አክሊላችንን እስኪሰጠን ድረስ ክርስትና በጣም ትዕግስት ይጠይቃል። ከኔ የሰማሁን በክርስቶስ ኢየሱስ ባለ አያችሁ እምነትና ፍቅር የጤናማ ትምህርት ምሳሌ አድርገህ ያዝ። አያችሁ ዮሐንስም ቅድም ያለው ይሄን ነው መንፈሳዊ ህይወት የተባለው ማለት ነው። ስለዚህ በእምነትና በፍቅር ጤናማ የሆነውን ትምህርት ያዝ። እኛ ፍቅር ሊኖረን ይገባል። እነዚህ ሰዎች ፍቅር ላይ ገባቸው ይችላል። እኛ ጋር ግን ይሄ መጥፋት የለበትም። የተሰጠህን መልካሙን አዳራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። አያችሁ ሌላው ትልቁ ነገር በእግዚአብሔር ፊት ጸንተን እያፈራን ደስ እያለን እንድንኖር የሚያደርገን ነገር ቢኖር በጣም ተስፋ እንዳንቆርጥ የሚያደርገን መንፈስ ቅዱስ ተሰጥቶናል። በመንፈስ ቅዱስ እኛ ውስጥ ያለውን ፍቅር መጠበቅ፣ በመንፈስ ቅዱስ እኛ ውስጥ ያለውን የጌታ ደስታና ሰላም መጠበቅ፣ ይሄ በጣም ትልቅ ለቅዱሳን የተሰጠን ነገር ነው። ስለዚህ እንደ ክርስቶስ ኢየሱስ በጎ ወታደር ሆነ ከኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም። አያችሁ እንግዲህ የተሰጠን ነገር ቀላል አይደለም። ብዙ ሰዎች ክርስትና መዘነጥ፣ መልበስ፣ የሆነ እንትን ማውራት ምናምን ነገር ነው አይደለም። ክርስትና በወታደርነት ነው የተመሰለው። አያችሁ ቀላል ህይወት አይደለም። ውትድርና በጣም ሲሪየስ ነገር ነው። ማንም ሰው ተነስቶ ዛሬ መሳሪያ አንስቶ መተኮስ አይችልም። ማንም ሰው ተነስቶ ዛሬ የሆነ ተራራ የሆነ ወንዝ ሸለቆ መውረድ አይችልም። በጣም መጠንከር ያስፈልጋል። ወታደሮች ጠንካሮች ናቸው። በምድራዊም ነገር ስትመለከቷቸው በጣም ጠንካሮች፣ ስነ ልቦናቸውን ብትሉ፣ ጡንቻቸው አካላዊ ብትሉ፣ ሁሉ ነገራቸው በተሰለፉበት በዛ አቅጣጫ ላይ ብርቶች ናቸው። ለምን? በዛ በውትድርና ህይወት ውስጥ የሚሰሩት መሰራት ስላለ ማለት ነው። ክርስትና ከዚህ ያነሰ ዋጋ አይጠይቅም። አሁን እንደሚባለው አይደለም። ክርስትና ሱፍ መልበስ፣ ክርስትና ማይክ ይዞ መንጫጫት፣ ክርስትና በቴሌቪዥንና በቲክቶክ እንደዚህ ባሉ የሶሻል ሚዲያ ፕላትፎርሞች ላይ እየወጡ እንደው ዝም ብሎ መዘበራረቅ አይደለም። ክርስትና ኑሮ ይጠይቃል። ኢቭን እንዲህ የምናወራው እንኳን ከኛ የኖርነውን የተረፈንን ህይወት ሊሆን ይገባል። ያ ነው እውነቱ እንጂ ክርስትና ለሳምንት የሚሮጥ አይደለም። አያችሁ ለዚህ ነው ውትድርና ጽናት ይፈልጋል፣ መሰጠት ይፈልጋል፣ የዓላማ ጽናት ይፈልጋል፣ ቆራጥነት ይፈልጋል። ስለዚህ ክርስትና አንዱ ከተመሰለበት ነገር አንዱ እና ትልቁ ፒላር የተመሰለበት እንደ ምሳሌ የሚነሳበት ውትድርና ነው ማለት ነው። ስለዚህ ውትድርና ታውቃላችሁ በጉቦ አይገኝም፣ በጓደኝነት በሀገር ልጅ አይገኝም። ውትድርና ሰልጥነሽ ዋጋ ተከፍሎበት ነው ወደዛ ሲስተም ውስጥ የሚገባው። ማንም ደግሞ ዝም ብሎ ተነስቶ ሲፈልገውም አትመለከቱም። ለምን? እስከ ህይወት ድረስ ዋጋ የሚያስከፍል ስለሆነ የዓላማ ሰዎች ብቻ የሚያልፉበት በምድር ላይ ካሉ በጣም አስደናቂ ይሄ ምንድነው የሚባለው ኦርጋናይዜሽን ውስጥ አንዱ ትልቁ ውትድርና ነው። እንደ ሀገርም ትልቅ ፒላር ሆኖ ይቀመጣል። ስለዚህ ክርስትና ከዚህ ያነሰ ዋጋ አይጠይቅም። አሁን እንደሚሉን መልበስ፣ መንዳት ነው አይደለም ወገኖች። ሩቅ መሄድ የምንፈልግ ከሆነ ጌታ እስኪመጣ በጌታ ቤት እኛ ጸንተን መቆም ከፈለግን ጌታ መጥቶ እስኪወስደን ድረስ በዓላማ መቆም ከፈለግን ከዚህ ያነሰ ህይወት ክርስትና አይፈልግም። ውትድርናን ያነሳለታል። ሌላው ከዚሁ ጋር ተያይዞ የሚያነሳው ምንድነው? እንደዚሁ እንደ ክርስቶስ ኢየሱስ በጎ ወታደር ከኛ ጋር መከራን ተቀበል። ከዛ በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም ይላል። አያችሁ ዛሬ ቤተክርስቲያን ጭንቅ ውስጥ እየገባች ያለችው ነብይ ነኝ ሐዋርያ ነኝ ምናምን ይላል። ነገር ግን ተግባሩን ስታዩት በሌላ ነገር ተጠላልፏል። ገንዘብ ያሳድዳል፣ ክብር ያሳድዳል፣ ዝና ያሳድዳል።
ዘረኝነቱን ያሳድዳል። የሆነ ነገር ያሳድዳል። እንዴት ከዚህ ሀገር እንደሚወጣ ያስባል። እንዴት ልብስ እንደሚቀይር፣ ቤቱን እንደሚቀይር፣ እንዴት መኪና እንደሚነዳ ያስባል። ተጠላልፏል ማለት ነው። አያችሁ። ነገር ግን ለጦር ያስከተተውን ክርስቶስን ረስቶታል። እንደዚህ አይነት ሰዎች አሉ ወገኖች፣ አትሳሳቱ። ዲዮጥራጢስ ያለው እኮ ሩቅ ወይም ሌላ ቤተ እምነት ውስጥ ሆኖ ስላለ ሰው አይደለም ሐዋርያው ጳውሎስ እየተናገረ ያለው። በቸርች ውስጥ ቁጭ ብሎ እንደዚህ ስለተጠላለፈ ሰው ነው ስለ ዲዮጥራጢስ ሐዋርያው ዮሐንስ እየነገረ ያለው። ስለዚህ እንደዚህ አይነት ሰዎች እንዳሉ አውቀን በቃ መስመራችንን ማድመጥ መቻል አለብን። አለበለዚያ እነሱ ብቻ የሚጠፉ አይደለም፣ እኛንም ይዘው የሚጠፉ ናቸው እንደ ዲዮጥራጢስ አይነት ሰዎች። ስለዚህ እኛ መጠላለፍ የለብንም። ከፊታችን የተሳለውን ሕያው የሆነውን ክርስቶስን ተመልከተን ሐዋርያው ዕብራውያን ጸሐፊም እንደሚነግረን ከፊታችን ያለውን ኢየሱስ ክርስቶስን ተመልክተን ሩጫችንን በትዕግስት ልንሮጥ ይገባል። ወገኖቼ ክርስትና የሩጫ ሕይወት ነው። ለዘብተኛ መሆንን አይፈልግም። ክርስትና ለዘብ ላሉ ሰዎች አይመችም። ክርስትና እንደፈለግን እንኑር ለሚሉ ሰዎች አይመችም። ጌታ እስኪመጣ ወይኛ ወደ ጌታ እስክንሄድ የምንኖረው የሕይወት መርህ የሚጠይቅ በጣም ጥልቅ የሆነ እውነት ነው ክርስትና። ለዚህ ነው እየተገፋን የምንኖረው። ለዚህ ነው ባይመቸንም የተመቸንን ጌታ እያየን የምንኖረው። ለዚህ ነው ማንታገላቸው። ለዚህ ነው ሞኝ ስለሆነን አይደለም ስፍራ ለቀን የኛን ሕይወት ጠብቀን የምንኖረው። ያልፋል። እነሱም ያደረጉት እኛም የምንሆነው ነገር ሁሉ ዛሬ ያልፋል። የጎዱንም ያልፋሉ፣ የጠቀሙንም ያልፋሉ። ሁሉም እኛም የጠቀምናቸው እኛም የጎዳን ሁሉም ነገር ያልፋል ወገኖች። የማያልፈው ጌታ ነው። ስለዚህ ይሄንን ጌታ ማስነካት ካልፈለግን በስተቀር ክርስትናን የሳምንት አናድርገው። ክርስትናን የሆኑ ሰዎች አጥር ውስጥ አንክተተው። ክርስትና ጌታ እስኪመጣ ወይ እናንተ ወደ ጌታ እኔ ወደ ጌታ እስኪሄድ ድረስ የምንኖረው ሕይወት ነው። ለዚህ ነው ውትድርና ይላል ወገኖች። ይሄንን ሕይወት ማንም ተነስቶ ሊሞክረው አይችልም። ዋጋ ያስከፍላል። ዛሬ እንደሚባለው የልብስ ጉዳይ አይደለም ክርስትና፣ መኪና ምናምን ዝም ብሎ ዝብርቅርቅ ያለ ንግግር ሕይወት እንደዛ አይደለም። አዎ በዛ መንገድ እነሱ አትርፈው የሚሉትን ነገር አግኝቶ ሊሆን ይችላል። ነገር ግን ለአብዛኛው ለሁሉም ክርስቲያን ይሄ አልተባለም። መጽሐፍም ይሄን አይነግረንም። ለዚህም አልተጠራንም። ስለዚህ መጠላለፍ የለብንም፣ ወይም ደግሞ ተጠላልፎ በሚጠላልፉ ሰዎች ሐሳብ ውስጥ መውደቅ የለብንም። በዚህ ነገር በጣም ማስተዋል መቻል አለብን። እንደዚሁ ይላል በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልተወዳደረ የድሉን አክሊል አያገኝም። አያችሁ፣ ሌላው በአትሌቲክስ ይመስለዋል፣ ያስረዷል። አየህ፣ ውድድር ውስጥ የገባ ለምሳሌ በሀገራችን የኛ ትልቁ የምንታወቅበት ስፖርት አትሌቲክስ ነው። እንኳን አይደለም እኔ ዛሬ ድንገት ወይና ዝም ብሎ አንዱ ሰው ተነስቶ ገብቶ የሚሰራው ሰው አይደለም። አያችሁ፣ እነ ኃይሌ እነ ደራርቱ ሌሎችም ያሉበትን ይህንን ድንቅ ጀግንነት የሰሩበት የአትሌቲክስ ስራ በጉቦ የሚገባ አይደለም። በሀገር ልጅ የሚገባ አይደለም። በገንዘብ እንካ በእንካ የሚገባ አይደለም። እኔ ዛሬ ጋብዛለሁ፣ አንተ ሳምንት እሑድ እኔ ጋር ትመጣለህ፣ እንደ ፕሮግራም በመቀየር እርስ በርስ በመገባበዝ የሚኖር አይደለም። አትሌቲክስ ሌሊት ተነስተው ነው፣ ቀድመውን ተነስተው ምቾታቸውን እንቅልፋቸውን ትተው ነው፣ ብዙ ነገር ዋጋ ከፍለው ነው። ግን በዛም ሁኔታ ውስጥ ሲያልፉ ያንን ውበትና ያንን ሀገር ሊያደንቁ አይደለም። ሩጫቸውን በትክክል ሮጠው ስለጨረሱ ሜዳሊያ ተቀብለው ሀገራቸውን አስጠርተው መጥተው አክብረናቸው ከዛ በኋላ እንደቀላል ባለስልጣኑ ይብን የማይደርስባቸውን አለ እነሱ ዞረውታል። ለምን? ታክተው ደም ተፍተው ስለሰሩ ማለት ነው። ክርስትና ከዚህ ያነሰ ሕይወት አይጠይቅም። ይሄ ደግሞ ስፔሻሊ ለአገልጋዮች። ነገር ግን ካልገባችሁ ምዕመንም ምናምን የሚባል ነገር ስለሌለ ሁላችን ለዚሁ ሕይወት ተጠርተናል። ክርስትና ከአትሌቲክስ ያነሰ ትጋት፣ ስልጠና፣ ዋጋ መክፈል አይጠይቅም። ከዚህ ያነሰ ከሆነ እመኑኝ አይደለም። ክርስትና ዋጋ ያስከፍላል። ክርስትና በጉቦ የምናልፍ አይደለም። መድረክ በመቀባበል በመቀያየር ገንዘብ የምንሰራበት አይደለም። አገልጋዮች ልብስህን እየቀያየርክ የሆነ ሽቶ የሆነ እንትን እያደረክ የሆነ ጫማ አይኑ አውቃለሁ እንደዚህ አይነት ነገር ሲነሳ ቀንቶ ነው ምናምን ምን ያስቀናል እያልን እኮ እኔ በግል ያውን እያልኩ ያለሁት እንኳን የሚያስቀና ለአንተም አይጠቅምህም። ህዝብ እያበላሸ ትውልድ እየበላህ ነው። ዲዮጥራጢስ ሆነ እየኖርክ ነው። ክርስትና ግን የአትሌቲክስ ህይወት ነው።
ዋጋ የሚከፈልበት ነው፣ በደንብ የሚሰራበት ነው። ያኔ ነው የነጠረ ትክክለኛውን ሜዳሊያ የሚያሸልምህ ማለት ነው፣ በምድርም በሰማይ። ስለዚህ ዛሬ ትውልድ እየጠፋ ከእግዚአብሔር ቤት እንደዚህ ከሆነ ክርስትና ክርስቶስ እያሉ ወጣቶች ጥለው ሲወጡ አንተ ዘንጠህ ግን ትዘላለህ። የሆነ ዘማሪ በገንዘብ ቀጥራ አብረህ ትዘላለህ፣ ታዘልላለህ። የቤተ ክርስቲያን መሪዎች እግዚአብሔር ይጠይቃቸዋል። እግዚአብሔር የእናንተን ዘር አይደለም፣ የእናንተን ቤተሰብ አይደለም። አንዳንዶቻችሁ እኮ አንሳችሁ ቤተክርስቲያንን ፕራይቬት ቸርች አድርጋችሁ ከቤተሰቦቻችሁ ጋር ብቻ የምትኖሩበት ለነገ ሀብትና ቤት የምትሰሩበት ትበሉት እንደሆነ አይታወቅም፣ እርግጠኛ አይደለም። አይኖ አሁንም እላለሁ ቀንቻ አይደለም በእናንተ ምናችሁም አያስቀናም። ምንም ታሳዝናላችሁ። ሌባ አያስቀናም፣ ዘራፊ አያስቀናም። በልብስ አትሸውዱ፣ አይምሰላችሁ። በልብሳችሁ ማንንም መሸወድ አትችሉም። አገልጋዮች ወንጌላዊ ሆኑ፣ ፓስተር ሆኑ፣ ነብይ ሆኑ፣ ማንም ሆኑ የቤተ ክርስቲያን መሪዎች እንደዚህ ድንዝዝ ብላችሁ አውቃችሁ እያያችሁ ጭራሽ እናንተም ለጡረታችሁ ያሳሰባችሁ እስኪመስላችሁ አንዳንድ ፖዚሽን ላይ ያላችሁ ሰዎች አንዳንድ ነገር ለመሸላለም ስትሯሯጡ ይህንን ከማየት በላይ ምንም ከባድ ነገር የለም። ነገር ግን እግዚአብሔር ዋጋችሁን ይሰጣችኋል። እናንተ ዛሬ የምታቆለጳጵሷቸው ልጆች ዛሬ ከቤተ ክርስቲያን የምታባረሯቸው ልጆች የሚበልጡና የሚቀድሙ ከመሰላችሁ ተታላችኋል። እግዚአብሔር ጻድቅ አምላክ እናንተ እየዘነጣችሁ ህዝቡን እንዲያክ የምታደርጉ እናንተ ዋጋችሁን ታገኛላችሁ። ክርስትና የፌዝ አይደለም። ክርስትና በየካፌውና በየእንትኑ እየዞርክ የሆነ ሱት እየቀያየርክ መተህ የምታላግጥበት መድረክ አይደለም። የእግዚአብሔር ቤት የእግዚአብሔር ህዝብ አንተ እንደምታስበው አይደለም። ታላቅ ዋጋ የተከፈለበት እናንተ እንደምትዘባራርቁት አይደለም። ስለዚህ ይሄ ህይወት ውስጥ ያልገባችሁ አገልጋዮች ናቸው ዛሬ የእግዚአብሔርን ቤት እየበታተናችሁ ያላችሁ፣ እየበጠበጣችሁ ያላችሁ። ውትድርና አልገባችሁም፣ አትሌቲክስ አልገባችሁም። ስለዚህ እንደፈለጋችሁ ትፋንናላችሁ፣ እንደፈለጋችሁ የእግዚአብሔርን ህዝብ ታደርጉታላችሁ። በእናንተ ምክንያት ትውልድ የእግዚአብሔርን ቤት እየለቀቀ እየወጣ ነው። እኔንና መሰሎቼ ግን አንወጣም። ቁጭ ብለን እናያቸዋለን። እስቲ የሰበሰባችሁት ምን እንደሚያመጣ። በነገራችን ላይ ሽቷችሁ በጣም ነው የሚገባው። የለበሳችሁት ሱፍ በጣም ነው የሚያስጠላው። አያምርም መስሏችሁ። የትኛውም የፀጉር ስታይላችሁ፣ የትኛውም ነገራችሁ አያምርም። ቢኮዝ በመንፈስ ስትታዩ ደረቆች ናችሁ። ጌታ ኢየሱስ ክርስቶስ እንዳለ እናንተ በኖራ የተለሰናችሁ መቃብሮች ናችሁ። እላያችሁ ያምራል፣ እምነ በረድ ነው የለበሳችሁት እንጂ ውስጣችሁ የቆሸሸ የገማ እንደሆነ እናውቃለን። ቢኮዝ እናንተ ለጌታም አይደለም የምትሰሩት፣ እነ ዲዮጥራጢስ እናንተ ለወንጌልም አይደለም የምትሰሩት፣ እናንተ ለሆዳችሁ ነው የምትሰሩት። ስለዚህ ምንም ትታወቃላችሁ። የፈለገ አይነት መኪና ብትነዱ ትታወቃላችሁ። አሁንም እላለሁ ቀንተን አይደለም፣ አታስቀኑ። ምናችሁም አያስቀናም፣ በሌባ አይቀናም። እናንተ እኮ ዘንጣችሁ የምትሰርቁ ሌቦች፣ ዘንጣችሁ ትውልድን የምትበዘብሩ፣ የትውልድን ዓላማ ገደል የምትከቱ ጠላቶች ናቸው። ስለዚህ መድረኩን ይዛችሁታል፣ ፈንጩ። ያ ማለት ግን እናንተን ብለን አንመጣም። ያ ማለት ግን እናንተ ስላላችሁ እግዚአብሔርን ቤት ደግሞ ጥለን አንሸሽም። እናውቃቸዋለን። በመንፈስ በደንብ ዲዘርን እናደርጋቸዋለን። ፍሬያችሁ ደግሞ በደንብ ተዘርቷል፣ ይታወቃል። ስለዚህ ወንጌል የልብስ እንዳልሆነ እኛ እናውቃለን። ወንጌል ዝም ብሎ የመዘባበል እንዳልሆነ እናውቃለን። ለዚህ ነው ወታደር ዩኒፎርሙን ይለብሳል። አየህ፣ ለዓላማው በዛ ዩኒፎርም ተወጥሮ አገሩን ህዝቡን ይጠብቃል። እናንተ ከዚህ የወረደ ናችሁ። የእግዚአብሔርን መንግስት የምታጎሳቁሉ ማን እንደላካችሁ እናንተ እንኳን የማታውቁ የሰይጣን መሳሪያዎች ናቸው። አያችሁ፣ የእግዚአብሔር ልጆችና የሰይጣን ልጆች በዚህ ስለሚለዩ ማለት ነው። እናንተን መለየት ከባድ አይደለም። በዚህ ቃል ትለያላችሁ። ስለዚህ የውድድሩን ህግ ጠብቆ ካልተወዳደሩ የድሉ አክሊል ሊያገኝ አይችልም ይላል ወገኖች። ስለዚህ አገልጋይ ምናምን ተውት፣ እንደዚህ አይነት ጨዋታ የለም በዚህ ዘመን። እናንተ ሩጫችሁን ሩጡ፣ በራሳችሁ ትራክ ውስጥ ሂዱ። ጌታ ኢየሱስ ክርስቶስን ተመልክታችሁ ሩጡ፣ አክሊልን ትቀበላላችሁ። በምድር 100 እጥፍ፣ በሰማይ ዘላለም ህይወት እግዚአብሔር ይሰጣችኋል። አትሸወዱ።
ራሳችሁን ለማንም እንደዚያ በቀላል አሳልፋችሁ አትስጡ። ሌላው ትጉ ገበሬ ከሰብሉ ለመጠቀም የመጀመሪያ ሊሆን ይገባዋል ይላል። እኔ የምለውን ልብ በል። ጌታ በሁሉ ነገር ማስተዋል ይስጣል። አሜን። እግዚአብሔር በነገር ሁሉ ማስተዋል ይስጣል። አየህ ትጉ ገበሬ ይላል። ትጉ ገበሬ እቤት ቁጭ ብሎ አይደለም፣ ጭቃ ነክቶ ነው፣ የተቀደደ ሱሪ ለብሶ ነው፣ ከበሬ ኋላ አየህ እርፍ ይዞ ነው፣ በበሬዎቹ ላይ ቀንበር ጠምዶ ነው፣ ሞፈር አስሮ ነው፣ ጅራፉን ይዞ ነው። ዛሬ ግን አገልጋዮች ተብዬዎች እናንተ እንደምታስቡት አገልጋይ ማለት እናንተ ስፔሻል ዘንጠ ምን ብለህ በቃ ዝም ብለህ በቃ ትእዛዝ ማስተላለፍ። እግዚአብሔር እንኳን በዚህ ልክ እንደዛ አላደረገም። ልጁን ኢየሱስ ክርስቶስን ልኮ ነው ህዝብን ሰውን ያዳነው። ስለዚህ አስቡበት። ስፔሻሊ ቅዱሳን እግዚአብሔር የጠራን ለዚህ ነው። ይሄን ስንል የሰዎችን ባህሪና የሰዎችን መጥፎ ነገር እንጠላለን። ኢቭን እንደዚህ አይነት እንደ ዲዮጥራጢስ ያሉ ሰዎችን ከተመለሱ ደስ ይለናል፣ እንወዳለን። ሲያጠፉና ትውልድን ሲገሉ እኛንም ሊያጠፉ ሲጥሩ ግን ዝም ብለን አናያቸው። ይሄ ማለት ጥላቻ አይደለም ወገኖቼ። ለዚህ ነው ገላትያ ምዕራፍ 6 ወንድሞች ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳውያን የሆናችሁ እናንተ በገርነት ልትመልሷቸው ይገባል ይላል። ነገር ግን አንተም እንዳትፈተን ራስህን ጠብቅ። አያችሁ፣ ቢመለሱ ጥሩ ነው። ካልተመለሱስ ራሳችንን እንጠብቃለን። አያችሁ፣ በእነሱ መንገድ እኔ እንዳልጠመድ እጠብቃለሁ። ያገኘሁትን ትውልድ እኔ አነቃለሁ። እነሱ እንደሚሰሩት ኖር ግን አልሰራም። ስለዚህ እነሱን መቃወም ማለት አንዳንድ ሰዎች እንደምታስቡት እኛ ልክ በጥላቻ እንደተሞላን እነሱ በሚነዱት መኪና በሚለብሱት ልብስ እንደምንቀና አይደለም። ይሄማ እኔ አልፌዋለሁ። ያልፋል። ልብስ ሁሉ ነገር ያልፋል። ጳውሎስ እኮ ዛሬ የለም። አብርሃም እኮ ዛሬ የለም። ኤልያስ እና ሙሴ ከኢየሱስ ጋር የታዩት በተራራ ላይ ተገልጦ የታዩት እነሱ አንድ ለሙሴ አንድ ለኤልያስ ላንተ ቤት እንስራ ለኛ በዚህ መሆን ይሻለናል ሲሉ እነ ጴጥሮስ የታዩአቸው እነዛ ጃይንት እነዛ ትልልቅ የእምነት አባቶች ዛሬ እኮ በህይወት የለም። ስለዚህ ምን ያስቀላል? ሐዋርያውን ጳውሎስ የመሰለ ጀግና የለም በህይወት። ወደ አባቱ ወደ አምላኩ በክብር ሄዷል። ይሄ ነው እኛ የሚታየን። ይሄን ሳካፍል ይሄ ነው እኔ ማስብ። ስለዚህ ቀንተ ምን ያስቀናል? ምንም። ሌባ አያስቀናም። ሊያውም ደግሞ በእግዚአብሔር ቤት ውስጥ ያለ ወንጀለኛ አያስቀናም። ሌብነት ወገኖች ግዴታ ኪስ ውስጥ ገብቶ መስረቅ ብቻ አይደለም። በእግዚአብሔር ስም መዋሸት ሌብነት። የእግዚአብሔርን ሕዝብ መጫወቻ ማድረግ ከዚህ በላይ ሌብነት የለም። እግዚአብሔር ያላለውን እግዚአብሔር ያልጻፈልንን ህይወት ከመኖር በላይ ሌብነት የለም። ስለዚህ እነዚህን ሰዎች ስንቃወም፣ ነገር ግን መንፈሳዊያን የሆናችሁ እናንተ በገርነት ልትመልሷቸው ይገባል። ነገር ግን እምቢ ካሉስ መተው ነው። ነገር ግን አንተም እንዳትጠመድ ራስህን ምን በል ጠብቅ። አንዱ የሌላውን ከባድ ሸክም ይሸከም። በዚህ ሁኔታ የክርስቶስን ሕግ ትፈጽማላችሁ። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር። ከዚያም በኋላ ከሌላው ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል። እያንዳንዱ የራሱን ሸክም ሊሸከም ይገባዋልና። አያችሁ ቅዱሳን፣ ትልቁ ነገር መጽሐፉ ተሰጥቶናል፣ እጃችን ላይ ያለ። በማንም ላይ ማሳበብ አይችልም። ጌታን ትቼ ወደ ዓለም መግባት እኔ አልችልም። ማንም ሊያሰናክለኝ ይችላል። እንደ ዲዮጥራጢስ ያሉ ሰዎች ነፍ ናቸው። ቻች ውስጥ በጣም ብዙ ሽማግሌዎች በሏቸው፣ ፉል ታይም አገልጋዮች በሏቸው፣ ኳየር ውስጥ ምን ውስጥም ይሆኑ አሉ። በቃ ሰው ባለበት ደግሞ ኃጢአት አለ። አያችሁ። ስለዚህ ማንም ላይ ማሳበብ አልችልም፣ ጌታን ጥዬ ለመሄድ ማለት ነው። ስለዚህ አትሊስት የራሳችንን ሸክም እንሸከም። አያችሁ፣ እያንዳንዱ የራሱን ተግባር ምን ይበል ይመርምር። ስለሌላው አይደለም፣ መጀመሪያ ራሳችንን እንመርምር። እኛ ክርስትናን እንኖረው። ከዛስ በቃ ከዛ ቁጥር 6 ላይ ይሄ እንዲህ የሚል ቃል አለ። ማንም ቃሉን የሚማር አያችሁ፣ እኔም እናንተም ሁላችንም ማንም ቃሉን የሚማር መልካም ይውላችሁ የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይከፋፈል ይላል። አያችሁ፣ ማንም ቃሉን የሚማር መልካም የሆነውን ነገር ከመምህሩ ጋር ይከፋፈል። ቸርች ቆሞ ስላስተማረ ከዛ ደግሞ ዞር ሲል ሌላ ወንጀል ስለሰራ መሰነካከል የለብንም። እኛ መልካም የሆነውን ሲያስተምር አሜን ብለን እንወስዳለን። በግድ አሜን ሲለን እምቢ ማለት መብታችሁ። መልካም የሆነውን ግን ትማራላችሁ። መልካም ያልሆነውስ ለሱ ትተው ለሱ ይወጣው።
እናንተ ለምን የሱን ክፉ ትከተላላችሁ? ግድ ነው። አብረን ያለን አብረን ስላለን እሱ ደግሞ ቦታውን ስለያዘ ደንዝዞ የሚሆን ተታሎ በመጥፎ ላይፍ ውስጥ ስላለፈ እኔ አልደነዝዝም። አብረን መልካም ነገር እካፈላለሁ፣ ወንድምነትን እካፈላለሁ፣ ህብረትን እካፈላለሁ፣ ንጹህ የእግዚአብሔርን ቃል እካፈላለሁ። እዛ መሀል በጣም ጌታን የሚወዱ ንጹህ መንፈስ ያላቸው ወዳጆች አሉ። የእነሱን እንቀበላለን፣ አብረን እንኖራለን። ያ ማለት ግን እሱ ወይም እኔ እሱ በሚያልፍበት መጥፎና ጨምላቃ ህይወት ውስጥ መጨማለቅ አለባችሁ ማለት አይደለም። ስለዚህ ቅዱሳን መልካም የሆነውን ነገር ነው መካፈል ያለብን። እዚሁ ክፍል ላይ ምንድነው የሚለው? አትታለሉ ይላል። አያችሁ፣ ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይከፋፈል ይልና ቁጥር 7 አትታለሉ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳል። አያችሁ፣ ስጋዊ ምኞቱ ለማርካት የሚዘራ ከስጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ህይወት ያጭዳል። በጎ ነገር ከማድረግ አትታክቱ። ተስፋ ካልቆረጥን ጊዜ ሲደርስ መከሩን እናጭዳለን። ስለዚህ እድሉ ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካምን እናድርግ ይላል። አልታደሉም። አንዳንድ አገልጋዮች ይህን ቃል አያውቁት። መዝረፍ፣ ገንዘብ መሰብሰብ፣ መበዝበዝ፣ ይሄ በቃ እንደ ብልጠት እየታየ በተለይ አዲስ አበባ ላይ በተለይ ዋና ዋና ከተሞች ላይ በቃ በደንብ እየተሰራ እየተበላበት ያለ ነገር። ስለዚህ ግን እግዚአብሔር ቃል የሚለን ምንድነው? ቢቻለን እንደውም ምን ማድረግ መልካም ማድረግ። ሌላው ምንድነው? እዚህ ጋር ለምናደርገው ለእያንዳንዱ ነገር ዋጋ እንከፍላለን። አትሳቱ ነው፣ እግዚአብሔር አይዘበትም። ስለዚህ ወገኖች ሆይ የሩጫችንን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን ለጌታ ክብር እንኑር። ሰበብ እያበዛን ከጌታ ቤት አንቆም። ከነዚህ ሰዎች እዛው እያለን ዞር ማለት ይቻላል። ከነዚህ ሰዎች ራስን መጠበቅ ተገቢም ነው፣ ልክም ነው። እኔም እያደረኩት የማደርገውም ነገር ሞኝ ሆነን አይደለም፣ እነሱ ብልጥ ስለሆኑ አይደለም፣ ወይም እነሱ የጸኑ ሊመስሉ ይችላል። እግዚአብሔር ቤት ውስጥ እየዘላበደ እየዋሸ እያጭበረበረ ዘንጦ ስለቆመ እሱ ትክክለኛ ሊመስል ይችላል። እኔ ዞር ያልኩ ደግሞ ምን ደካማ ነው አይደለም። ቢኮዝ እኔ የገባኝ ነገር አንድ ነገር ነው። ክርስትና የሳምንት ህይወት አይደለም። በሱ ተበሳጭቼ ወደ ዓለም የምገባበት ህይወት አይደለም። ክርስትና ህይወት ነው። ክርስትና ክርስቶስ ነው። ይሄ እውነቱ ገብቶኛል። ስለዚህ ይህን እውነት ከገባን እንቁም፣ ጸንተን እንቁም። ኢየሱስ ይመጣል፣ ይወስደናል፣ ወይኛ ወደ ጌታ እንሄዳለን። ስለዚህ የሚሻለው ይሄንን የሩጫችን ጀማሪና ፈጻሚ የሆነው ሊቀ ካህናችን የሆነው ኢየሱስ ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጥ። እሱ ሊወስደን ይመጣል፣ ወይኛ ድንገት ወደሱ እንሄዳለን። ስለዚህ ክርስትና እንደፈለግን የምንጨቃጨቅበት አይደለም። በፍቅር ሰዎችን እንገናኛለን፣ ፍቅራችንን ሼር እናደርጋለን፣ ሰላማችንን እናካፍላለን። ከተቀበሉን እሰየው፣ እምቢ ካሉስ እኛ ጋር ይቀራል። ሰዎችን እንቀርባለን፣ ሰላም ካላቸው እንወስዳለን። ትዕቢት፣ ቁጣ፣ ራስ ወዳድነት፣ የገንዘብ ፍቅር፣ የዚህ ዓለም ሲስተም ያጠረውና የተበተበው ደግሞ ስናገኝ ኖ ልክ አይደለም አቅጣጫ እናሳየዋለን። እምቢ ካለስ እኛ ከቸርች አንሄድም፣ እዛው እንቆማለን። እሱ እንደፈለገ ይሁን፣ በቃ አለቀ። እሱ ምንም ይሁን ራሱን ከኛ ጋር እንጂ ማነጻጸር የሚችለው የጠራውን ጌታ ረስቶታል። ሲጀመር ተስፋውንም ረስቶታል። ስለዚህ እንደውም ልናዝንላቸው ነው የሚገባው። ስለዚህ ክርስትና ማለት መልበስ፣ ክርስትና ማለት መብላት፣ ክርስትና ማለት መንዳት ምናምን ነው። እንደዛ አይደለም። እግዚአብሔር ማንም ይቅርታዬን ቃል ስጠቀም እግዚአብሔር ዲቃላ ልጅ የለውም። እኔን የሚያስርብ እሱን የሚያስጠግብ፣ አንቺን የሚያስርብ እሱን እኔን የሚያጠግብ አምላክ የለንም። እግዚአብሔር ለሁሉም ጻድቅ ነው። እንኳን ለኛ አይደለም እንደ የሚለው ጴጥሮስ እኮ እግዚአብሔር ለኃጥኡም ለጻድቁም ፀሐይን ያወጣል፣ ዝናብን ያዘንባል። ቸር ነው እግዚአብሔር። ታዲያ ኬት ተማር ነው? ዘርፊያን ኬት ተማር ነው? እግዚአብሔር አይደለም ልጆቼ ብሎ ለጠራ በክርስቶስ ኢየሱስ ለዋጃቸው ሪዲምድ ለሆነችው ለቤተ ክርስቲያን ቀርቶ በወንድማማችነት ፍቅር እንድንዋደድ እንድንመላለስ የተጠራ ነውን እኛን ቀርቶ መላውን ዓለም ሰይጣንንና አጋንንትን ጣዖትን የሚያመልኩትን እንኳን ሳይቀር እግዚአብሔር የሚመለከተው በፍቅር ነው። ዝናብና ፀሐይን ሲያወጣ እየተናደደባቸው አይደለም። ዛሬ ግን እኛ ኬት ተምረነው ነው ወንድም መክፋት፣ ወንድም ማሰቃየት፣ ብዙ ጣጣ ውስጥ መግባትና ማለፍ
ከየት ነው የተማርነው? እግዚአብሔር ይህንን ህይወት ለኛ አልሰጠንም። ስለዚህ ወገኖች ሆይ በሰበብ በአስባቡ ከእግዚአብሔር ቤት አንጥፋ። ይህን ቃል ብዬ ልጨርስ። ዕብራውያን ምዕራፍ 13 ቁጥር 1 እንደዚህ ይላል፣ እርስ በርሳችሁ እንደ ወንድማማች ተዋደዱ፣ እንግዶችን ተቀበሉ፣ አትርሱ። አንዳንዶች ይህን ሲያደርጉ ሳያውቁ መላእክትን አስተናግደዋል። አያችሁ፣ እርስ በርሳችሁ እንደ ወንድማማች እንደ እህታማማቾች ምን በሉ ተዋደዱ። ወንጌል ይሄ ነው። ወንጌል ፍቅር ነው። ወንጌል መዋደድ ነው። ወንጌል ለኔ አይደለም። ለዚህ ነው የሐዋርያት ቤተክርስቲያን ቀደም የነበረችውን ሐዋርያት ስራን በደንብ ብንመለከተው ቅዱሳን ያስፈሩ ነበር። ቅዱሳን የተወደዱ ነበር። ቅዱሳን እርስ በርሳቸው ያላቸው ነገር በጣም የሚያስቀና ነበር። ለምን? ንጹህ ቃል አለ፣ ንጹህ ህብረት አለ፣ ንጹህ መንፈስ አላቸው፣ ንጹህ ፍቅር አላቸው፣ ንጹህ ወንጌል ይሰራሉ፣ ንጹህ የእግዚአብሔር መንፈስ ተሞልቶ። ስለዚህ ቅዱሳን ሰበብ አናብዛ። ከጌታ ቤት ለመኮብለል የሆነ ቤተ እምነት ለመቀየር ችግር የለው ሊሆን ይችላል። ምንም እግዚአብሔር ዲኖሚኔሽንን አያውቅም። ነገር ግን የመርህ አምላክ ነው እግዚአብሔር። በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷል። ይህንን እዛም ቤት ሄደን ልንሰማው እንችላለን። እውነት ነው፣ ልክ ነው። ነገር ግን እዛም ሰው ነው ያለው። ሰው ባለበት ኃጢአት አለ። ስለዚህ ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ወደ ካቶሊክ፣ ወደ ሌላ እንኳን እንደማትሄዱ ተስፋ አደርጋለሁ እግዚአብሔርን ቃል ከሰማችሁ በኋላ። ስለዚህ በእነዚህ የሥላሴ አማኞች ቤተክርስቲያን ውስጥ ሙቭ ልናደርግ እንችላለን። ይህን እኔ ከዛ ወደዛ ወደዚህ ማለት ራሱ መቆም አለበት። እግዚአብሔር ለዚህ አይደለም የጠራን ባለንበት ቆመን ወደ ቃሉ እንድንመለስ ነው፣ እንድንታደስ እግዚአብሔር ይፈልጋል። በየትኛውም የሥላሴ አማኞች ቤተ እምነቶች ውስጥ ያላችሁ ሰዎች ብዙ ቦታ መሄድ አያስፈልጋችሁ። ይሄ እንደዚህ አይነት ዘመን አይደለም። አሁን ባላችሁበት ቦታ ሆናችሁ ወደ እግዚአብሔር ቃል ተመለሱ። ቃሉ የሚለው መርምሩ። ቃሉ የሚለው ላይ ቆሙ። አለበለዚያ ግን እዛ ቤት ያያችሁትን ችግር እዚህ ቤት ታዩታላችሁ፣ እዚህ ቤት ያያችሁት ችግር እዛ ቤት አለ እንዳይመስላችሁ። ሰው ባለበት ኃጢአት አለ። የፈለገ ቆብ ቢለብስ፣ ሰፊ ቀሚስ ብንለብስ፣ የፈለገ ዘናጭ ሽቶ ቢቀባ ከሩቅ የሚስብ፣ የፈለገ የዘነጠ ሱፍና ከረባት በቃ አይን የሚይዝ ጫማ ስላደረገ እንዳይመስላችሁ። አይደለም። ክርስትና ይሄ አይደለም። ክርስትና ከዚህ የዘለለ ነው። ክርስትና በጣም ጥልቅ ነገር ነው። እንደ እግዚአብሔር ቃል ግን ስንኖረው ክርስቶስን ማክበር ስንችል የትኛውን ቦታ ላይ ሆነን ጌታን ማክበር እንችላለን። ስፔሻሊ የሥላሴ አማኞች በአብ በወልድ በመንፈስ ቅዱስ አምናችሁ የተጠመቃችሁ የዳናችሁ እናንተ እንደ እግዚአብሔር ቃል ራሳችንን እንመርምር፣ ቃሉን እንመልከት፣ ቃሉ ያለውን ብቻ እንኑር። አምላክ ጌታ የሆነውን እሱን ብቻ እናምልክ። ከዛ ውጭ ግን ያሉ ነገሮች ላይ እዛው ባለንበት ዲስከስ ማድረግ፣ ቻሌንጅ ማድረግ፣ መወቃቀስ እዛ ባለ በወንድማዊ ፍቅር መተናነጽ ይቻላል። ግዴታ ከአንዱ ግቢ ወደዛኛው ግቢ ከዛኛው ግቢ ወደዚህ ግቢ መዟዟር የሚያበቃበት ዘመን መሆን አለበት። አለበለዚያ እንደዚህ እየተሰቃየ የምንቀጥል ከሆነ እመኑኝ ራሳችንን እናጠዋለን፣ ራሳችንን ለአውሬ እንሰጣለን። ስለዚህ ባለንበት ቦታ እንሁን፣ ስለ ወንጌል እውነት ምላሽ እንስጥ፣ እንመን። አዎ አምኛለሁ ካልን በቃ በዛ እውነት እንቁም። ጥያቄ ካለ እዛው ባለንበት ቦታ ላይ ከእግዚአብሔር ቃል ኢቭን ቁጭ ብለን ራሳችን እንመርምረው፣ መልስ እንስጠው። ምንም በከሌ በኩል የሚባል ነገር የለም፣ ተሰጥቶናል። ይሄ ለሰው ልጆች የተሰጠ የእግዚአብሔር የፍቅር ደብዳቤ ነው መጽሐፍ ቅዱስ። ለማናችንም ውስብስብ አይደለም። አንድም እንዲህ አይደለም፣ ግልጥ ነው። ማንም በመንፈስ ቅዱስ ሆኖ ይህንን ቃል ቢያነቡ፣ በእግዚአብሔር ላይ ተደግፎ ይህንን ቃል ቢያነቡ በቮሊዩምም ደረጃ ብታዩት በጣም ብዙ ጥራዝ አይደለም። አውቆ ነው ሰይጣን ከዚህ እንድንርቅ የሚፈልገው እንጂ ብናነበው የሚገባን ብናጠናው የምንረዳው ግልጽ ሀሳብ ያለው የእግዚአብሔር ቃል ነው መጽሐፍ ቅዱስ። ስለዚህ ወደ እግዚአብሔር ቃል እንመለስ። መፍትሄው እሱ እንጸልይ፣ ተንበርክከን እውነትን እንዲገልጥልን እንጸልይ እንጂ ከእግዚአብሔር ቤት እከሌ ያሰናክሉኝ እንትና ሌባ ስለሆኑ ምንም ይሄ ይቀጥላል። ሐሰተኛ ነቢያት ምንም ይቀጥላል። ገና ብዙ ጥፍ ከዚህ የባሰ ነገር እናያለን። አይገርምም? አሁን እኮ እየዋሹ ነው፣ እየዘረፉ አይደል ያሉት? ድንቅ ተአምር እያደረጉ ቢኮዝ የአባታቸው ልጆች ስለሆኑ ማለት ነው። የሐሳዊው መሲህ ያ የሚያስተው ድንቅና ተአምር ያመኑትን እንኳን እኮ እስኪያስት ድረስ ድንቅና ተአምር ያደርጋል። የእሱ ልጆች ናቸው። አሁን እነዚህ እሱን መንገድ የሚጠርጉ ስለሆኑ
እኔን ስለመሰሉ መሸወድ የለብኝም። አንቺን ስለመሰሉ መሸወድ የለብሽም። እግዚአብሔር ቤት ውስጥ፣ ቸርች ውስጥ፣ ቤተክርስቲያን ውስጥ የሆነ የተቀደሰው አደባባይ ላይ ስለቆሙ አይደለም መሸወድ የለብንም። ልጆቹ ናቸው በቃ። ስለዚህ እነዚህ ይጠፋሉ ያኔ በዚህ እምነት ተቆያሉ የምትሉ የዋሆች ካላችሁ ሞኞች ናቸው። እነሱ እየበዙ ነው የሚሄዱት። የሚሻለው ባለንበት ቆመን አንዳንዶችን መናጠቅ ነው። እኛ በርትተን የደከሙትን ማዳን ነው ከነሱ አፍ እንጂ ከሸሸንማ የባሰ ነው የሚሰፋላችሁ። ስለዚህ ሙቭ አታርጉ። ከፕሮቴስታንት ወደ ኦርቶዶክስ፣ ከኦርቶዶክስ ካቶሊክ ነው እንደዛ ሙቭ አናርግ። ባለንበት ቆመን ቻሌንጅ እናርጋቸው እንጂ የትም በመሄድ አይደለም። መዳን በጌታ በኢየሱስ ክርስቶስ ብቻ፣ ሌላ መንገድ የለም። ይሄ እውነት ከገባን በኋላ 10 ቦታ የምንጠልቀው ነገር ሜቢ ለሌሎችም ውዝግብና ግራ መጋባት እንጂ ምንም ልናመጣ አንችልም። እዛም ሄደን ለመልመድ የሚወስድብን ጊዜ እንደምናስበውም ቀላል አይደለም። ስለዚህ ትንሽ አእምሯችንን ሰፋ እናድርግ። ክርስትና ማለት ዲኖሚኔሽን የሆነ ግሩፕ ውስጥ መታቀፍ መስሎ የምታስቡ ሰዎች ካላችሁ ተሳስታችኋል። ክርስትና መሰረቱ ይሄ ነው። የክርስትና ማኑዋል መጽሐፍ ቅዱስ ነው። እንደዚህ ቃል የትኛውም ዲኖሚኔሽን ውስጥ ሆኖ መኖር ይቻላል። እኔ ይህን አምናለሁ። ስለዚህ ባለንበት ቦታ ሆነ ይሄን እውነት እንቀበል፣ አንቅበዝበዝ። ዘመናችን በመቅበዝበዝ አይለቅ እያልኳችሁ እግዚአብሔር በነገር ሁሉ ማስተዋል እንዲሰጠን እኔ እንጸልያለሁ። ለትውልዳችን እንጸልይ፣ ለተሐድሶ እንጸልይ። ተሐድሶ ስንል አሁንም የሆነ ነገር አናስብ። እውነተኛ የሆነው የእግዚአብሔር መታደስ የጠፋብን የነበረን ነገር እንዲመለስ የተበላሸብን ነገር በእግዚአብሔር ኃይል እንዲሰራ እንጸልይ። በፍቅር እንሁን። ወንድሞች እህቶችን እንውደድ። ክፉውን ነገር እንቃወም። ኃጢአትን ኃጢአት ነው እንበል፣ ነውርን ነውር ነው እንበል፣ አመፅን አመፅ ነው እንበል እንጂ ስፍራ ለቀን ከሸሸንላቸው የበለጠ ኃጢአታቸውን ነው እያበረታታን ያለን፣ ሌሎች እንዲበሉ እድል እየሰጠን ነው። ስለዚህ እኛ ከገባን ያልገቡትን እንደ እግዚአብሔር ቃል ማንቃት የኛ ኃላፊነት ነው። ስለዚህ ጌታ ኢየሱስ ክርስቶስ ይባርካችሁ። ስለሰማችሁ ያመሰግናለሁ። ይህንን ደግሞ እግዚአብሔር በልቦናችን ያሳድርልን፣ እንድንኖረው ይርዳን። እኔም እንደተናገርኩት እንድኖር ይርዳኝ። በጌታ በኢየሱስ አሜን።